እኔ አሁን በጣም ብዙ እንግዳ የሆኑ ነገሮች መንፈስ ቅዱስ ያሳየኛል። ግን አንዳንዴ ለዚህ ትውልድ የምናገርበት ነገር ያጥረኛል። ለምን እንደው ታውቃለህ? ሊቋቋመው አይችልም። ሊቋቋመው ስለማይችል I'm free in Christ I'm free. Yes. ኢየሱስ ብቻ የምታወሩ ስለሌላ ነገር የሚወራ የለም። ቸርች ነኝ ከኢየሱስ ውጪ ስለምንም ነገር አናወራም እያልክ ያለኸው ለመረዳት ስሞክር ኢየሱስ ብቻ ነው እግዚአብሔር ነው ስላልገባኝ ነው። ያ ማለት ኦንሊ ጂሰስ ናችሁ ማለት ነው። አንድ ምክር ልምከራችሁ እህቶች ወንድሞች፣ እዚህ ዓለም ላይ የሆነ ደምቃችሁ ለመታየት ከወንድማችሁ ከእህታችሁ በለጥ ብላችሁ ለመታየት ምናምን ነገር አትፈልጉ። This fake life. ፓስተር ጸልዩልን ትዳር እንድናገኝ እያሉ ነው። እሺ ጸልያለሁ ለሁላችሁ። ሰላም የሕያው ቃል ሚዲያ ተከታታዮች እንደምን አላችሁ? በእያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስ ባጫጭርና በአስተማሪ ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህ ቪዲዮ ብዙዎች ጋር እንዲደርስልኝ ላይክ በማድረግ እንድትከታተሉኝ በጌታ ፍቅር ጠይቃለሁ። መልካም ቆይታ። እኔ አሁን በጣም ብዙ እንግዳ የሆኑ ነገሮች መንፈስ ቅዱስ ያሳየኛል። ግን አንዳንዴ ለዚህ ትውልድ የምናገርበት ነገር ያጥረኛል። ለምን እንደው ታውቃለህ? ሊቋቋመው አይችልም። ሊቋቋመው ስለማይችል በጀኔሬሽኑ ላይ ሊመጣ ያለ የዝማሬ ዳይሜንሽን ይታየኛል። ግን አሁን የትውልድ ብራዘር እኔ እኮ ቁጥር 1 ካሴት ሳወጣ እኮ አባናና ፋርፋ ምን ማለት ነው ብሎ የጠየቀኝ ትውልድ አባናና ፋርፋ ጎንቦራ ሰፈር የሚገኝ ሱቅ መስሎታል። ሄደና መጽሐፍ ቅዱስ አንብብ ምን ትጠይቀኛል? ምን ማለት ነው ብሎ የሚጠይቁኛል። because they don't have any clue about the Bible. ዮሐንስ ወንጌል ምዕራፍ 16 ቁጥር 13 የምነግራችሁ ብዙ ነገር ነበረኝ፣ ነገር ግን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ብሎ መናገር የቻለው ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስም ያለው መንፈስ ቅዱስ በመጣ ጊዜ ግን ከኔ የሆነውን ነገር ያስተምራቸዋል። መንፈስ ቅዱስ በቤተ ክርስቲያን ላይ ከመጣ ኢየሱስ ሌላ ማንም ሰው ምነግራችሁን ነገር ልትቋቋሙት አትችሉም ብሎ በትዕቢት ተወጥሮ እንዳንተ ማውራት የሚችልበት ምንም አይነት ምክንያት የለም። አባናና ፋርፋኔ ቁጥር 1 መዝሙር ከማውጣቴ በፊት አታቁም ብለ የተናገርክባቸው የአካባቢ ሰዎች ያን ነገር ስላለማወቃቸው እነሱ ብቻ ሳይሆኑ ተጠያቂ ፓስተር የሚል ታይትል እንዳንተ ለጥፈው በትክክል ማስተማር ያልቻሉ የአስተማሪዎችም ድክመት ጭምር ነው ለዚህ ተጠያቂ መሆን የሚችለው። እኔ በተገኘሁበት አንድ ጉባኤ ላይ በመምጣት ደስ ብሎት በታላቅ አክብሮት የተቀበለን ህዝብ እርሾ እንደበዛበት ሊጥ በትዕቢት ኩፍ ብላችሁ አስፓልት ድረስ ወጣችኋል ብለ በትዕቢት ቃል ተናገር። እኔው በጆሮ ሰምቻለሁ። በእንደዚህ አይነት የትዕቢት ቃል ለማውራት አንተ ማንም አይደለም። ሰው ሁሉ በክርስቶስ ኢየሱስ አምኖ ከዳነ ልጅ ነው። ከልጅነት የበለጠ ምንም ልትሆን አትችልም። አልበም ቢኖር ፓስተር ብትሆን ነብይ ነኝ ብለህ ስም ብትለጥፍ ሐዋርያ ነኝ ብለህ ራስን ብትሰይም ማንም ሞንክ ማንም በክርስቶስ ኢየሱስ የተደረገውን ያመኑና በጌታ በክርስቶስ ኢየሱስ ትእዛዝና ቃል የሚጸኑ አማኞች እኩል ነህ እንጂ ከነሱ የምትበልጥበት ምንም አይነት ግራውንድ የለም። ስታስተምሩ በትህትናና በተመረጠ ቃል ይሁን። ዞሮ ያንተ የዝማሬ ዳይሜንሽን I am free ከሚል እንዲህ ከተላዘዘ ለፈረንጆች ከማይሆን አጓጉል ዜማ ያለፈ እንዳልሆነ እኮ አይተነዋል። I'm free in Christ I'm free ማንኛውም አንተ ብቻ ሳትሆን ፍሪ በኢየሱስ ክርስቶስ ያመኑ ሁሉ ፍሪ ናቸውና ነፃነታቸው ላይ የትዕቢት ቃልና ቀንበር አትጨምር። ይመች። እውነት ለመናገር በእግዚአብሔር ሕዝብ በፊት በዚህ ልክ መመጻደቅ በጣም ትክክል አይደለም፣ ተገቢም አይደለም። እግዚአብሔርን ስናገለግል በትህትና በየዋህነትና በተሰበረ መንፈስ ነው እንጂ በዚህ ልክ በቃ ራሳችንን በመንፈሳዊ ዓለም ከሌሎቹ አማኞችና ክርስቲያኖች በላይ ተመጥቀን ሶስተኛ ሰማይ እንደገባን አድርገን ራሳችንን በሰዎች ፊት አጉልተን መግለጥ የለብንም። ምንም በአሁን ሰዓት መንፈስ ቅዱስ ከመጣ በኋላ ለማንም ሰው የተሰወረ ያልተገለጠ ሚስጥር የለም። ሚስጥሩን እግዚአብሔር አምላክ በመጽሐፍ ቅዱሳችን ገልጦታል። እሱን የምናውቅበት ደግሞ መንፈስ ቅዱስ በውስጣችን አለ እንጂ አሁን ከኛ የተለየ እግዚአብሔር ለኛ ያልገለጠው ለአንተ ለብቻ የገለጠልህ አንተን ለብቻ የሚወስድ መንፈሳዊ ዓለም የለም። በቃ ይሄንን አምነን
ተቀብለን ነው መኖር ያለብን። ሁላችን ትልቁን ነገር አግኝተናል፣ እርሱም ልጅነት ነው። ትልቁን ነገር አግኝተናል፣ እርሱም የዘላለም ሕይወትና መዳን ነው። ከዚህ በላይ ምንም ድንቅ ነገር የለም በመንፈሳዊ ሕይወት ውስጥ ማለት ነው። እና ትህትና በጣም ወሳኝ ነው። ውስጥ ጥሩ ነገር ሊኖር ይችላል። ውስጥ ያለውን ነገር ግን ሰዎች እንዲቀበሉ የምታቀርብበት ነገርና የምትናገርበት ቃላቶች የተመረጡ መሆን አለባቸው ብዬ አስባለሁ። ይህ ፓስተር ሚስት ፈልጎ ትዳር አገናኝ ነው የሚባለው እነሱ ጋር ሄደው ያወራ ነው ተብሎ ነው። ስሙ እስቲ ስራ የግል ነው። ከዚህ በፊት አግብተህ ታውቃለህ? ልጅ አለ? ልጅ የለም። እሺ፣ በትርፍ ሰዓት ምን ማድረግ ያስደስታል? መዝናናት እና ቸርች መሄድ። ኦኬ፣ እና ቸርች መሄድ። እሺ፣ ማች ኦኬ። ፓስተር ጸልዩልን ትዳር እንድናገኝ እያሉ ነው። እሺ፣ እጸልያለሁ ለሁላችሁም። ይሄ እጅግ በጣም አሳፋሪና የተዋረደ ተግባር ነው። አንድ ህዝብ የሚመራ የእግዚአብሔርን ቤተክርስቲያን የሚያገለግል ፓስተር ነኝ ብሎ ራሱን የሚጠራ ሰው በዚህ ልክ በሚዲያ ወጥቶ ትዳር ፈላጊ ነኝ ብሎ ራሱን በዚህ ልክ መግለጡና ማዋረዱ ተገቢ ነው ብዬ አላምንም። በሁለተኛ ደረጃ ደግሞ አገልጋይ ለመሆኑ ምንም ማስረጃም ማረጋገጫም የለም። ምናልባት የእግዚአብሔርን ቤተክርስቲያን አገልጋዮችን ለማሰደብ የእግዚአብሔርን ስም የአገልጋዮችን ስም የፓስተርነትን ስም ለማጠልሸትም ሊሆን ይችላል እንጂ ጋብቻ መፈጸም ካለብህ ሁሉም ቸርች ስርዓትና አግባብ አለው። በቸርቿ ስርዓትና አግባብ መሰረት ነው ጋብቻ መፈጸም ያለብህ እንጂ አደባባይ ላይ መተህ እንደ ተራ ነገር ልክ ገበያ ወተክ የሆነ ዕቃ ገዝተህ እንደምትገባው አይነት ነገር አይደለም ጋብቻና። ፕሊስ ቤተክርስቲያንን ባታሰድቡ መልካም ነው። የእግዚአብሔርን መንግስት አታስናቅፉ። ራሳኩጀ ቢቦና ቢባ ጉዳይ ኮቢራ ሞይች ድራ የሶ ኮቢራ ሞቹም ቹም አሳ ናገራ ሰገሌ ዋቀዮ ቢራ ገዲ ቀባማ ኢናምኑ ሞይች ድራ ችሎ 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 አሳ አሳ ቡሉ ቡሉ Double ga sa Bolo tur ta Usa Yes 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 ya Abai kobera Jira jira Jesus ibra Vai sabra Jesus ibra yi Iya galasia እያደረኩ የምንመለከተው ነገር በጣም እየከፋ ነው። በቃ እንደዚህ አይነት አምልኮ አለ እንዴ? እንደዚህ አይነት ዝማሬ አለ እንዴ? ምን አለበት በመጀመሪያ ደረጃ መድረክ ላይ ከመውጣትሽ በፊት ማይክ ይዘሽ እግዚአብሔርን ለማስመለክ መድረክ ላይ ከመቆምሽ በፊት እግዚአብሔርን መፍራት በውስጥሽ ቢኖር ትንሽ የእግዚአብሔር ቃል ቢኖር እኮ እንደዚያ ነው እውነት ለመናገር እና አንዳንድ ጊዜ ይሄ ማለት የአምልኮ ነፃነት እያመጣብን ያለው መዘዝና ጣጣ በጣም አደገኛ ነው። ልንቋቋመው ልናቆመውም የማይንችለው ነገር ነው። በቃ አሁን በየመድረኩ የምናየው በወርሺፕ ሰዓት በአምልኮ ሰዓት የምንመለከተው ነገር ማለት ናይት ክለብ ነው ያለሁት፣ ጭፈራ ቤት ነው ያለሁት ወይስ ደግሞ የእግዚአብሔር ቤት ነው ያለሁት ብለን እስክንጠይቅ ድረስ የምንጠራጠርበት ጊዜ ላይ ደርሰናል አይደል? ምክንያቱም መድረክ ላይ የምናየው ነገር ፈጽሞ የእግዚአብሔርን ቤተክርስቲያን የሚገልጥ አይደለም። ሁለተኛ በስሜት ነው፣ በመነካት አይደለም፣ በመንፈስ ሆነን አይደለም። በስሜት ነው እንደዛ ከሙዚቃው ጋር አብረን የምንጨፍረው እንጂ በመንፈስ ቅዱስ ተነቅተን አይደለም እውነት ለመናገርና እህታችንም እንግዲህ በመድረክ ላይ ስትቆም ዓላማዋ ማስጨፈር፣ ህዝቡን ዘና ማድረግ፣ ስሜታዊ ማድረግ እንጂ በመንፈስ ተነቅተው ከእግዚአብሔር ጋር እንዲገናኙ የጌታን ማዳን እንዲያስቡ አይደለም። እና ወንድምና እህቶቻችን እባካችሁ አምልኮ በምታስደርጉበት ጊዜ የአምልኮን ዓላማ ማወቅ አለባችሁ አስቀድማችሁ። እና ደግሞ ስርዓት የሚባል ነገር አለ። ሁሉም ነገር በስርዓቱና በአግባቡ ነው መሆን ያለበት በእግዚአብሔር ቤት ማለት ነው። ፕሊስ አንድ ምክር ልምከራችሁ እህቶች፣ ወንድሞች እዚህ ዓለም ላይ የሆነ ደምቃችሁ ለመታየት ከወንድማችሁ ከእህታችሁ በለጥ ብላችሁ ለመታየት ምናምን ነገር አትፈልጉ። ኢትስ ፌክ ላይፍ፣ ፌክ ላይፍ። ማንም እንዳያስቀናችሁ። ሌባ፣ አጭበርባሪ፣ ዱርዬ ሰርቆ
በሚሰበስበው ሀብትና መኪና እናንተ ላይ ቢጎርርም እችን ያህል አይሰማችሁ። እችን ያህል እንዳይሰማችሁ። በጽድቅ ያለው ጥቂት ነገራችሁ ሚዛን ይደፋል፣ ይበልጣል። እሱ ነው እውነት። ይኸውልህ እውነት ይግባችሁ። በኃጢአት ከሚገኝ ከብዙ ትርፍ ይልቅ ይላል በጽድቅ የሚገኝ ጥቂት ነገር ይሻላል። በቃ ምርጫ አድርገው። ላይፉን ኑረው። አትቅና፣ አያጓጓህ። ያንተ ዓለም ይሄ ብቻ አይደለም፣ ኢየሱስ ያለበት ነው። አባቶች ያሉበት፣ አብርሃም ያለበት፣ ይስሐቅ ያለበት፣ ያዕቆብ ያለበት፣ እነ ዳዊት ያሉበት፣ ሚካኤል ያለበት፣ ገብርኤል ያለበት፣ ማርያም ያለችበት ዓለም ለመግባት ከፈለክ፣ በመጽሐፍ ቅዱስ ላይ ያነበብካቸው የእግዚአብሔር ሰዎች ያሉበት ወርልድ ላይ ለመግባት ከፈለክ እነሱ የናቁትን ዓለምና ቆሻሻ መናቅ ግድ አለብህ። ያንተ ዓለም ይሄ አይደለም። ኪራይ ቤት በለው። ከኪራይ ቤት ልቀቅ ስትባል ትለቅ የለም ወይ ንገረኝ። እንደዛ እኮ ማለት ኪራይ ቤት ዝም ብለህ ዘና ብለህ የኔ ነው ብለህ ትኖራለህ እንዴ? አፍርሰህ ያረጀ በር እንኳን ትቀይራለህ ኪራይ ቤት ውስጥ ማፈቅዶልህ። የቀበሌ ቤት እንኳን አትቀይር። ባለቤቱ በቃ ልቀቅልኝ ይፈልገዋለሁ ያለ ቀን በቃ አለቀ፣ ቻው ትለቃለህ። እቺ ዓለም እንደሱ ነች። ልቀቅ ያለህ ቀን ጌታ የጀመርኩት አለ ምናምን አይሰራም። እጮኛ እኮ አጭቻለሁ አይሰራም፣ ትነካዋለህ። ና ሲል ጌታ መሄድ ብቻ ነው በቃ አለቀ። ያኔ ነው በቃ ምን ስትሰራ ነበር ምድር ላይ በሰጠው እድሜ ብሎ ይጠይቃል። በጣም ከባድ አይደል እንዴ ታዲያ? ስለዚህ እዚህ ምድር ላይ ስትኖሩ በጥንቃቄ ኑሩ። መከራ ቢኖር፣ ችግር ቢኖር፣ ደስታ ቢሆን፣ ጥጋብ ቢሆን፣ ከፍታ ቢሆን፣ ዝቅታ ቢሆን ዋይዝሊ ኑሩ፣ ዋይዝሊ ኑሩ። ብዙ ገንዘብ እንኳን ቢኖራችሁ ብዙ ዓመት ትኖራለሁ ብላችሁ አታስቡ። መቼ እንደምትጠሩ አታውቁም። ይኸው ስንት ባለጠጋ መከራ እያየ አይደል? ሚሊዮን፣ 100 ሚሊዮን፣ 200 ሚሊዮን ቁጭ አድርጎ መኖሪያ ማደሪያ ሆስፒታል የሆነ ስንት ሰው አለ። ሄይ አትሞኝ፣ አትሞኝ፣ ብልጥ ሁን፣ አስተውል፣ ደስ ይበልህ። በጓዳ ከጌታ ጋር ኅብረት አርግ፣ በመንፈስ ቅዱስ ሐሴት አርግ። ሃሌሉያ። አጠገባችሁ ያለውን ሰው እግዚአብሔር ይባርክ ይጠብቅህ በሉት። እግዚአብሔር ይባርክ ይጠብቅህ። በጣም የሚገርም መልእክት ነው ያስተላለፈልን። ሙሴ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከፈርዖን ጮማ፣ ከግብፅ አገር ንግስና ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ይላል። ምክንያቱም ደግሞ ብድራቱን ትኩር ብሎ ተመልክቶ ነበርና ይላል። ክብር ለኢየሱስ ይሁን። ዛሬም እኛ በሚታየው ነገር እንዳንታለል፣ በሚያልፈው ነገር በሚጠፋው ነገር እንዳንታለል፣ በተለይ በአንዳንዶች የነቢያት ስብከት ተይዘን ተውጠን በዚህ ዓለም ሐሳብና ምኞት ጠልቀን ገብተን ዘመናችን እንዳያልቅ እግዚአብሔር አምላክ ይርዳን። ይልቁንም ደግሞ አይኖቻችን ተገልጠው ሊገለጥ ያለውን ክብር በመመልከት ሊመጣ ያለውን ክብር በማየት ለዛ ክብር ራሳችንን አሳልፈን መስጠት ይሁንልን። በቃ ይሄ ነው የሚያስፈልገው ስብከት። ዓለምን የሚያስንቅ፣ ዓለምን የሚያስተው፣ ዓለምን የሚያስረሳ፣ ሊመጣ ያለውን ደግሞ ሊገለጥ ያለውን ክብር ደግሞ እንደና ሐዋርያው ጳውሎስ ተመልክተን ያንን ተስፋ አድርገን ዛሬን መኖር ይሁንልን። በቃ በእንግድነታችን ዘመን በመጠን መኖር ይሁንልን። እግዚአብሔር አምላክ ጸጋውን ያብዛል። ለምን እንደሆነ አላውቅም። የአፍሪካን ፖለቲካና የአፍሪካን የነቢያት አገልግሎት አላምንም። የእናንተን ሐሳብ ባላውቅም ሁለቱም ጥቅም ተኮር ብቻ ስለሚመስሉኝ፣ የእኛም ፖለቲካ ጥቅም ተኮር ነው፣ የነቢያት አገልግሎትም በአፍሪካ ደረጃ ነው የምላችሁ ጥቅም ተኮር ስለሆነ አላምናቸው። የስ እኔም እንዳንተ ወንድም አለን። ምክንያቱም በድህነታችን በበታችነታችን በአፍሪካዊነታችን የመጣብን ችግር ነው። በቃ እዚህ ውስጥ ያስገባን ድህነታችን ነው፣ በተለይ ደግሞ ማለት ነውና እግዚአብሔር አምላክ እንግዲህ ከዚህ ድህነት ያውጣንና ይሄን አገልግሎት እናየዋለን አናየውም የሚለውን ነገር እንመለከታለን። ምክንያቱም ሁሉም ሰው ከተለወጠ ከበለጸገ አፍሪካ እንደ አውሮፓ ከሆነ አንድም ነብይ አይኖርም። እውነት ለመናገር አንድም ነብይ በአፍሪካ ሀገር ላይ አታገኙም። ምክንያቱም ቃል ስለሌላቸው
በዛ ሰዓት የሚያስፈልገው ደግሞ ቃል ስለሆነ የሚጠፋው ነገር ሁሉ ከተገኘ የዚህ ዓለም ነገር ሁሉ ከተገኘ ከተያዘ ከተጨበጠ ነብዩ መጥቶ ምን ያገለግላል? ምክንያቱም እሱ የሚታየውን ነገር ብቻ ስለሆነ የሚያገለግለው። የማይታየውን ነገር ለማገለገል አንደኛ ጥሪ ያስፈልጋል፣ ከእግዚአብሔር የሆነ ጥሪ ያስፈልጋል፣ መልእክት ሊኖረን ያስፈልጋል፣ የመጽሐፍ ቅዱስ ሚስጥር ሊገባን ያስፈልጋል። በመድረክ ላይ ቆሞ እኮ አንድ መስመር አብራርቶ መስበክ የማይችል ነው የዘንድሮ ነብይ። እና እንግዲህ እግዚአብሔር አምላክ ካለንበት የድህነት አዘቅት ሁላችንን ነፃ ያወጣል። ስለ ኢየሱስ ብቻ የምታወሩ ስለ ሌላ ነገር የሚወራ የለም። ቸርች ነኝ። ከኢየሱስ ውጪ ስለምንም ነገር አናወራም። ስለ አሮጌው ስርዓት የምናወራው ስለ መድከሙና ስለ አለመቻሉ ነው። ስለ መበታተኑ፣ ስለ መቀደዱ ነው የምናወራው። እናንተ እንደማትችሉ ነው የምነግራችሁ። ስለ አብ አታወሩም ማለት ነው። ስለ መንፈስ ቅዱስ አታወሩም ማለት ነው። ማለት በስላሴ አታምኑ። ኢትስ ኦብቪየስ ከ2009 እና ከ2010 በኢትዮጵያ ካላንደር ማለት ነው ወደዚህ የፕሮቴስታንቱ ዓለም ላይ ስለ አብ የተዘመረ መዝሙር ብዙ የለም። ስለ መንፈስ ቅዱስም የለም። መዝሙሮች ሁሉ ኢየሱስ ኢየሱስ ነው የሚሉት። አሮጌው ስርዓት ያልከው ደግሞ ኢየሱስ ክርስቶስ በስጋ ከመገለጡ በፊት የነበረው ጊዜን ለማለት ፈልገህ ይመስለኛል። እያልክ ያለኸው ለመረዳት ስሞክር ኢየሱስ ብቻ ነው እግዚአብሔር ነው ስላልገባኝ ነው። ያ ማለት ኦንሊ ጂሰስ ናችሁ ማለት ነው። ስለዚህ ኢየሱስ ብቻ ከሆነና ኢየሱስ ኢየሱስ የምትሉ ከሆነ አብና መንፈስ ቅዱስ እናንተ ጋር ከሌሉ ኢየሱስን ከሞት ማን አስነሳው? ጀስት ለማወቅ ያክል ነው። ለማወቅ ያክል አምላኬ አባቴ ምናምን ያለውስ ማንን ነበር? የአሮጌው ስርዓት ተካፋይ ካልሆናችሁ ማለት ነው። እህታችን በእውነቱ በጣም ከባድ ጥያቄ ነው የጠየቅሽው። በጣም ነው የሚያሳዝነኝ። በተለይ ደግሞ አንዳንድ ወንጌል አማኞችም አጋጥመውኛል። ማለት ሲጸልዩ አከፋፍለው ነው የሚጸልዩት፣ ሲያመሰግኑ አከፋፍለው ነው የሚያመሰግኑት። እኔ ኦርቶዶክስ ቤተክርስቲያን እያለሁ ወደ ሚካኤል እጸልያለሁ፣ በዚህ ያንኑ ጸሎት ለገብርኤል እጸልያለሁ፣ ከእንደገና ወደ አብ እጸልያለሁ፣ ያንኑ ጸሎት ለወልድ እጸልያለሁ፣ ለመንፈስ ቅዱስ እጸልያለሁ፣ ለማርያም ማለት እንዳይከፋቸው እያከፋፈልኩ ማለት ነው። በሁለተኛ ደረጃ ደግሞ ሳመሰግን ራሱ አብን ለብቻ ነው የማመሰግነው፣ ወልድን ለብቻ ነው የማመሰግነው፣ መንፈስ ቅዱስን ለብቻ ነው የማመሰግነው። ምክንያቱም የገባኝ እውነት ስለሌለ። አሁን ግን እውነት ገብቶኛል፣ ሚስጥሩ በርቶልኛል። ያ ማለት አምልኮ አከፋፋይ አልሆንም ማለት ነው። ከዚህ በኋላ ይከፋቸዋል ብዬ አብን ለብቻ አናግሬ፣ ወልድን ለብቻ አናግሬ፣ መንፈስ ቅዱስን ለብቻ አናግሬ አይደለም ወደ ቤት የሚሄደው። አሁንም በዚህ የሚሰቃዩ ወንድምና እህቶች አሉ ማለት የተለያዩ እግዚአብሔሮችን የሚያመልኩ ማለት ነው። እኛ የምናመልከው በሶስትነት የተገለጠ አንድ አምላክ ነው። ይህ ማለት ደግሞ ክርስቶስ ኢየሱስ በስጋ ሲመጣ የማይታየው አምላክ እግዚአብሔርን ያየው አንድስ እንኳን የለም። በአባቱ እቅፍ ያለው አንድ ልጁ ተረከው አለቀ። እኔ ከክርስቶስ ውጭ የምተረከው የለም። ከክርስቶስ ውጭ የምሰብከው የለም። ከክርስቶስ ስራ ውጭ ለመዘመር ምክንያት ከክርስቶስ ስራ ውጭ ምንም ምክንያት የለኝም። ምክንያቱም ጌታ ኢየሱስ ክርስቶስ የማይታየውን አምላክ የገለጠልኝ የእግዚአብሔርን ፍቅር ያስረዳኝ ስለሆነ የማመስገኛ ምክንያቴ ኢየሱስ ነው። የመዘመሪያ ምክንያቴ ኢየሱስ ነው። በክርስቶስ ኢየሱስ ስም የሚደረግ ነገር ሁሉ ግን ለእግዚአብሔር አብ ክብር እንደሆነ መጽሐፍ ቅዱስ ነግሮናል። ፊልጵስዩስ መጽሐፍ ምዕራፍ 2 ከቁጥር 7 ጀምሮ ከ6 ጀምሮ ወደታች ያለውን አንብቡት። ጌታ ኢየሱስ ክርስቶስ ለሞት ይሁን የመስቀል ሞት እንኳን የታዘዘ ሆነ ይላል። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ክርስቶስ ስም ይንበረከኩ ዘንድ፣ ያዙልኝ፣ በኢየሱስ ክርስቶስ ስም ይንበረከኩ ዘንድ፣ ምላስም ሁሉ ለእግዚአብሔር አብ ክብር፣ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። አለቀ። በኢየሱስ ክርስቶስ የሚደረግ ነገር ሁሉ ለአብ ክብር ነው፣ ለመንፈስ ቅዱስ ክብር ነው። በቃ ኢየሱስ እኔ አንዳንድ ትልልቅ አገልጋዮች እንኳን ለምንድነው ስለ መንፈስ ቅዱስ የማይዘምረው? ለምንድነው ስለ አብ የማይዘምረው? መጽሐፍ ቅዱስ እንደዛ አያስተምረንም። ለኢየሱስ የሚዘመረው ሁሉ ለአብ ነው። ለኢየሱስ የሚቀርበው ነገር በሙሉ ዞሮ ዞሮ የሚቀርበው ለአብ ክብር ነው። ለምንድነው የተለያዩ እግዚአብሔር እንደምታመልኩና ለኢየሱስ የዘመራችሁት ኢየሱስ ጋር ብቻ የሚሄድ እንደሆነ የምታስቡት እንዴ?
እግዚአብሔር አብ አይደለ እንዴ ወዶና ፈቅዶ ይህ ነገር በክርስቶስ ኢየሱስ በኩል እንዲሆን ያደረገው? ስራው በሱ እንዲሰራ ያደረገው፣ ምስጋናው በሱ በኩል እንዲሆን ያደረገው፣ መካከለኛ እንዲሆን ያደረገው፣ የሚደረገው ነገር ሁሉ በጌታ በኢየሱስ ክርስቶስም እንዲደረግ ያደረገው፣ ለአብ ክብር ሲባል ኢየሱስ ጌታ እንደሆነ እንዲሰበክ ያደረገው እኮ አብ ነው ማለት ምን አይነት ወንጌል ነው የገባን? ይህ ነገር በጣም መስተካከል አለበት እና በጣም በቃ እሷም ከባድ የሆነ ጥያቄ ይዛ መጣለች። ይህ በጣም ወንጌል ካልገባው ሰው መጽሐፍ ቅዱስን ካላጠና ሰው የሚጠበቅ ጥያቄ ነው። ይኸውላችሁ ስጸልይ በመንፈስ ቅዱስ እጸልያለሁ። የምጸልየው በጌታ በኢየሱስ ክርስቶስ ስም ነው። የምጸልየው ወደ አብ ነው። አለቀ። ይሄ ነው የአንዱ እግዚአብሔር ሚስጥር ማለት ነው እና ይህንን ሚስጥር ተረድተን በማረፍ ነው ወንጌላችን ህይወታችን መቀጠል ያለበት ማለት ነው። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም።